ለሚ ሰሜን ሸዋ ማህበረሰቡን ለከፍተኛ ድንጋጤና ፍርሃት የዳረገ ነገር ተፈጥሯል። ምን ተፈጥሮ ነው? ወጣቱስ በሰርጉ ማግስት ምን አገኘው? በባህር ዳር ላይ እንስቷን ገሎ የተሰወረው ተጠርጣሪ መቀሌ ላይ በፖሊስ ተይዟል። ከፊንቴክ የማጭበርበር ወንጀል ጋር በተያያዘ የአርቲስቶችና የቲክቶከሮች የፍርድ ቤት ውሎንም በተመለከተ መረጃ ይዣለሁ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ አሁን የተሰሙ ሰበርና አጫጭር መረጃዎችን ይዤ ቀርቤያለሁ። ታዲያ በርከት ያሉ ታማኝና ሰበር መረጃዎች በፍጥነት ለእናንተ እንዲደርሳችሁ የዩቲዩብ ቻናሌን ሰብስክራይብ፣ የደውሏን ምልክትንም መጫን አትዘንጉ። ቀዳሚ ወዳደረግነው ዜና ስናልፍ ባህር ዳር ላይ ሰው ገሎ የተሰወረው ተጠርጣሪ መቀሌ ላይ በትግራይ ክልል ፖሊስ ተያዘ። በባህር ዳር ከተማ መሐሌት ማሩ የተባለችን እንስት የአድማ ብተና አባል በሆነው ተጠርጣሪ ያምራል አለበል አለሙ ተደፍራና ተገላ ተገኘች የሚል መረጃ ሲሰራጭ ነበረ። የግድያ ጥቃቱ የደረሰበትን ሁኔታ በተመለከተ ከስፍራው የወጣውና በማህበራዊ ሚዲያ የተሰራጨው አብዛኛው መረጃ ተጠርጣሪው እንስቷ ከምትሰራበት ሆቴል እየተስተናገደ አምሽቶ አስገድዶ ወደ ሌላ ሆቴል በመውሰድ ከደፈራት በኋላ ገደላት የሚል ነው። የወንጀል ድርጊቱ ብዙዎችን ያስቆጣ ነው። የወንጀል ድርጊቱን በመፈጸም የተጠረጠረው ግለሰብ ድርጊቱን ፈጽሞ ከአካባቢው ተሰውሮ ነበር። ምንም እንኳን የአማራ ክልል ፖሊስ ስለ ግድያው ዝርዝር መረጃ ይፋ ባያደርግም ህዝቡ ያለበትን እንዲጠቁም ጥሪ አቅርቦ ፍለጋ ሲካሄድ ነበረ። ዛሬ የአማራ ፖሊስ ይፋ ባደረገው መረጃ በነፍስ ግድያ ወንጀል ተጠርጥሮ ሲፈለግ የነበረው ያምራል አለበል አለሙ በትግራይ ክልል መቀሌ ከተማ በቁጥጥር ስር ውሏል። ፖሊስ ያምራል አለበል አለሙን የተባለውን ተጠርጣሪ ግድያ ፈጽሞ ከአካባቢው በመሰወር ለረጅም ጊዜ ሲፈለግ ቆይቷል ብሏል። ለመያዝ ክትትል ሲደረግ ቆይቶ በትግራይ ክልል መቀሌ ከተማ ተሸሽጎ እንደሚገኝ በመረጋገጡ በተደረገ የተቀናጀ ስራ በቁጥጥር ስር ሊውል እንደቻለ የአማራ ፖሊስ ገልጿል። የአማራ ክልል ፖሊስ የትግራይ ክልል ፖሊስ ኮሚሽን ላበረከተው የላቀ አስተዋጽኦ ምስጋናም አቅርቧል። ወደ ቀጣዩ ዜና ስናልፍ የፌዴራል መጀመሪያ ደረጃ ፍርድ ቤት በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ መርማሪ ፖሊስ የምርመራ መዝገቡን አጠናቆ እንዲያቀርብ ተጨማሪ 7 ቀናት ሰጥቷል። ተጠርጣሪዎቹ ሚያዝያ 9 ቀን 2018 ዓ.ም ችሎት በቀረቡበት ወቅት መርማሪ ፖሊስ የተለያዩ የምርመራ ተግባራትን ሲያከናውን መቆየቱን በመግለጽ ተጨማሪ የምርመራ ጊዜ እንዲሰጠው ጠይቆ ነበር። ፖሊስ ተጨማሪ የምርመራ ቀን የጠየቀው የወንጀሉ ድርጊት ውስብስብነት፣ የተጭበረበረው የገንዘብ መጠን ከፍተኛ መሆንና የተጎጂዎች ቁጥር መበራከት ተጨማሪ ምርመራ ጊዜ የሚያስፈልገው ነው በማለት ነው። ፍርድ ቤቱ በፖሊስ በኩል የቀረበውን ቀሪ ምስክሮችን ለመስማትና የሰነድ ማስረጃዎችን ለማሰባሰብ የጠየቀውን የ14 ቀን ተጨማሪ የምርመራ ጊዜ እንዲሁም በተጠርጣሪዎች ጠበቆች ዘንድ የቀረበውን የዋስትና መብት ጥያቄ ላይ ለመወሰን ለዛሬ ሚያዝያ 14 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቶ ነበር። በቀጠሮው መሰረት ዛሬ ችሎቱ መርማሪ ፖሊስ የምርመራውን መዝገብ አጠናቆ እንዲያቀርብ ለ21/08/2018 ዓ.ም ተጨማሪ 7 ቀን መስጠቱን በዛሬ ዕለት የዋለው ችሎት ላይ ለማረጋገጥ ተችሏል። በመጨረሻም የሰርጉ ማግስት ወደ ለቅሶ የተቀየረው አሳዛኝ ወጣት። በወጣቶች ላይ የሚታየው ድንገተኛ ሞት ምንድን ነው? ለሚ ሰሜን ሸዋ ከአዲስ አበባ በ130 ኪሎ ሜትር ርቀት ላይ በሚገኘው የእንሳሮ ወረዳ ለሚ ናሽናል ሲሚንቶ ፋብሪካ አካባቢ በአንድ ወጣት ሙሽራ ላይ የደረሰው ድንገተኛ ሞትና ባለፉት 2 ዓመታት የታዩ ተከታታይ ህልፈቶች ማህበረሰቡን ለከፍተኛ ድንጋጤ ዳርገዋል። ባለፈው ሐሙስ ዕለት የጋብቻ ስነ ስርዓቱን በድምቀት የፈጸመ አንድ ወጣት በማግስቱ አርብ በድንገት ለህልፈት መዳረጉ ተሰምቷል። የደስታው ማግስት ሳይውል ሳያድር ወደ መቃብር መለወጡ መላውን ነዋሪ ያሳዘነ ክስተት ሆኗል። ይህንኑ ተከትሎ ባለቤቱ ሙሽሪት በደረሰባት ድንገተኛ የሐዘን ድንጋጤ ለከፋ የስነ ልቦና ጫናና ጉዳት ተጋልጣ እንደነበር ተገልጿል። ትናንት በደስታ ሙሽራ ስንለው የነበረው ወንድማችንን ዛሬ በማግስቱ ልንቀብረው መገደዳችን ለማመን የሚከብድ ጥቁር ጠባሳ ጥሎብናል ይላሉ የዓይን እማኞች። በወረዳው ባለፉት 2 ዓመታት ውስጥ ብቻ እድሜያቸው ከ27 ዓመት በታች የሆኑ ከ14 በላይ ወጣቶች በተመሳሳይ ሁኔታ በድንገት ህይወታቸው ማለፉ ተዘግቧል። ጠዋት በጤና የታዩ ወጣቶች ማታ ለሞት መዳረጋቸው ቀጣዩ ተራ የማን ይሆን የሚል ስጋት በወላጆች ዘንድ እንዲነግስ አድርጓል። አብዛኛው የአካባቢው ነዋሪ ለእነዚህ አደጋዎች መንስኤ የዓይን ማረፊያ ወይም ቡዳ ወይም ባለ እጅ ነው የሚል ጽኑ እምነት አለው። ይሁን እንጂ ድርጊቱ በህግ አግባብ ለመጠየቅ ሰውን በባለ እጅ መፈረጅ በወንጀል የሚያስጠይቅ በመሆኑ ቤተሰቦች ስጋታቸውን በይፋ ለመግለጽ ተቸግረዋል። በእንሳሮ ወረዳ እና ለሚ አካባቢ በተከታታይ የተከሰቱ አሳዛኝ ሞቶች ህይወታቸውን ላጡ ወጣቶችና ቤተሰቦች፣ ጓደኞችና ለወጣቷ ሙሽሪት ልባዊ መጽናናት ቻናላችን ይመኛል። ፈጣሪ ለሟች ነፍስ እረፍትና ለተረፉት ደግሞ ጥንካሬና ጥበቃውን ይስጥ። ለዛሬ ያስኩላችሁ አጫጭር መረጃዎች እነዚህ ነበሩ። በሌሎች መረጃዎች እስከምንገናኝ ጤና ይስጥልኝ።